ተማሪዎች ሂሳብ አስተማሪ ስለሞተ ነገ ትምህርት አይኖረንም። ሁላችንም የቀብሩ ስነ ስርዓት ላይ እንገኛለን። የስ ነው ያላችሁት? አዎ ቲቸር፣ ሂሳብ አስተማሪን አንወደውም ነበረ። ሁሌ ሲያስተምረን ካፉ ምራቅ ይዘንባል፣ ይታፋል። እያበሰበሰ ሲያስቸግረን ዣንጥላ ይዘን መምጣት ጀመርን እና ደግሞ ብዙ ነበር የሚያጽፈን። አንዴ ሙሉ ዩኒት ዋንን በአንድ ቀን ጽፋችሁ ነው አለን። ባይሞት ደግሞ ሙሉ ዩኒት ቱን ያጽፈን ነበረ እና መሞቱ ጥሩ ነው፣ ተገላገልን። እንኳን ሞተ። ቲቸር አልሞትክም እንዴ? አልሞትኩም። ሞቷል ብለህን አልነበረ? ፍራንክ ልናረጋችሁ ነበረ ምን ያህል እንደምትወዱት ለማወቅ። እናንተ ግን ይቅርታ ቲቸር አላሰብነውም ነበር። በኋላ ዣንጥላ ይዞ መምጣት አይቻልም። ለነገ ደግሞ ሙሉ ዩኒቱን ጽፋችሁ ትመጣላችሁ። ቲቸር ይቅርታ። ዶፍ ነው ማዘንብባችሁ። ታሳፍራላችሁ። ተመስገን። እኔስ ጠገብኩ። ምን ይጨመርልሽ ላንቺ? ኧረ እኔም ጥግብን ያልኩት የኔ አባት። ከጠገብሽ በቃ ሂሳብ ከፍለን ብንወጣ ይሻላል። እንደዛ ይሻላል። አቤት መጣው። እሺ ምን ጎደለ? ምን ይጨመር? አይ በቃ ምንም አንፈልግም፣ ጠግበናል። ሂሳብ ንገሪኝ። ሂሳብ 2657 ብር ነው የመጣው። በቃ የኔ ፍቅር ሼር እናርጋ። 50 ሼር አድርገን እንውጣ። እንዴ የኔ ፍቅር ምንድነው ሼር የምናደርገው? ቪዲዮ ምናምን ፖስት አድርጋል እንዴ? ቪዲዮ ምና ኧረ ታቻ ቀልጂ ቢባክሽ እንደው ቀልዳቸው የቲክቶከር ነገር ከባድ እኮ። ኧረ የኔ ፍቅር ምን እቀልዳለሁ? ለአንተ ምን ሼር ብቻ ሪፖስት ማድረግልሃለሁ። አሳየኝ ቪዲዮን። ይጃቺ የእናትሽ ሪፖስት የእናትሽ ሼር ነው። አረንገሉ እንደው ሙሉን ዘግተሽ ውጪ። ድሮም ከእናንተ ጋር እሺ እዚህ ጋር የምትመለከቱት ወጣት ያው መሀል ከተማ ኮጄ ፊጬ ላይ ሲዘርፍ ተይዞ ነው እና ወጣቱ ነው እጅግር እያለው እንዴት እንደዚህ እንደሚዘርፍ ወጣቱ እኔ ኧረ በያ እየቀረጽሽኝ ባልሆነ በእናትሽ በስማድል ነው አለዛ እና በምን አባል ቅረጽ ሰው ባለው ነው የሚቀርጸው በቃ በምን አባል ቅረጽ ኧረ አይነፋም እንዴ ቢያንስ እሺ ፊልተር ነገር አድርጊበት በእናትሽ ምን እንደዚህ አይነት ኬዝ አይቻልም እንዴ ሰው ማበጠሪያ ይሰርቃል ዝም በል እባክህ ድሮስ ለመላጣ መቼ የማበጠሪያ ጥቅም ይገባል ለኔ ምንድን አንተ ቆይ ፊትን ስትታጠብ ማለት ነው ከየት ነው የምትጀምረው ተመቻችኋል? አረ አንድ ልጨምርላችሁ። እኔ የምልህ ግን አንተ ሼፍ ብትሆን ካስተመረ ሊዋሽ የሚችለው ትልቅ ውሸት ምን እንደሆነ ታውቃለህ? ጸጉር ምግብ ውስጥ አገኘው። ሰርበን ጨርሳል ብዬ አስባለሁ። ኢንስፔክተር አንተነህ በቆል ትባላለህ። አሁን ቀጥ ብለን ወደ ፖሊስ ጣቢያ እንሄዳለን። አረ ብራዘር ቀልዴ ነው ነው እንዴ? ዝም ብለህ ተነስ። አረ ማን አንቺ ደግሞ ማለት ነው ዩቲዩብ ላይ ልቀቅሽ መለውን ሰርተሽ ፒስ እስቲ ድምጽ ስጠው። ሬዲዮ ነው። ሰበር ዜና። በከተማችን ያሉ ሴቶች ወንድ ልጆችን እየደፈሩ ነው ተባለ። ይሄንማ ደውዬ አስተያየት መስጠት አለብኝ። ስለዚህ ጉዳይ አንድ አድማጭ በመስመር ላይ ይገኛል። ሄሎ አድማጫችን። ሰይፍዬ እንዴት ናችሁ? አለን አድማጫችን። አሁን ባነሳችሁት ጉዳይ ላይ አስተያየት ለመስጠት ነበር። መቀጠል ትችላለህ ሐሳብን። ያው እኔ እንግዲህ ያለኝ ሐሳብ መርካቶ ሳጥን ተራ አለ አይደለ? እዛ ቀበሌ 3 የቤት ቁጥር 1156 እዛ አላ በታችኛው በላይኛው ሳይሆን በታችኛው ቅያስ እዛ መተው እንዳይደፍሩኝ ነው የምፈራው። በቃ ከተቻለ የህግ ከለላ ቢደረግልኝ ባይነኝና አመሰግናለሁ። አድማጫችን ስለሰጡን ሐሳብ እናመሰግናለን። ደህና ዋሉ። እውነት ነው ሸጋው። ፈጣሪ ይጠብቀን። እዚህ በሳይንስ የሰው ልጅ አመጣት ከዝንጀሮ ነው ተብሎ ይታሰባል ማለት። ቲቸር ግን ከዚህ ዘመን ወንዶች የዘን ጊዜ የነበሩ ወንድ ዝንጀሮች ይሻሉ ነበር። ቢያንስ ራሳቸውን ከዝንጀሮነት ያው ወደ ሰውነት ለውጠዋል። በነገራችን ላይ ቲቸር የዘን ጊዜ የነበሩ ሴት ዝንጀሮች እኮ አሁንም አሉ። ግን ያው ራሳቸውን ወደ ሰውነት የሚቀይሩት ያው ሜካፕ ምናምን ተጠቅመው ነው እንጂ ተባክ አልቀረብም። አትሊስት ዝንጀሮች ታያረጉም። እሺ ያው እሱን ያው ከዝንጀሮ ጋር አብሮ ዴት ይወጣ ያውቃል አይደል? ቲቸር እነሱን ተዋቸውና ግን እኔ ጥያቄ አለኝ። ግን የዘን ጊዜ የነበሩ ኖርማል ዝንጀሮች ማለት ነው ወደ ሰውነት ከተቀየሩ የዘን ጊዜ የነበሩ ጭላዳ ዝንጀሮች ወደ ምንድን ነው የተቀየሩ? የእነሱን እንኳን ብዙ እርግጠኛ አይደለም። ግን ያው እነሱ ብዙ ጊዜ አያስቡም ምናምን ተብሎ ስለሚታሰብ ወይ ቲክቶክ ላይ ምናምን ፖለቲከኛ ነው የሚሆነው። አሁን ገና ገባኝ። ለዛ ነው ማለት ነው አንበሳ ሲላክላቸው የሚደነግጡ። ወይኔ አንተ ልጅ ምን አለ ግን እንዳንተ ባላሰብ ሰይፉ ላይ ማሰብ በማይችሉ ሰዎች ድንቃ ድንቅ ላይ ጻፍና ዜግነቴን እቀይራለሁ ብዬ መኪና አስገዛለሁ። መኪና ቢገዛልም የዛን ጊዜ ወለ ከዝንጀሮነት ወደ ሰውነት ኦፊሻሊ ተቀየርክ ማለት እኮ ነው። በቃ እዚህ በእግር እየኳተን አንቺ መኪና የሌለ ሰው ዝንጀሮ ነው እያልሽ ነው? በረ በስመ አብ አንቺ ቲቸር ዝንጀሮ ነው እያልሽ ነው እንዴ? አንቺን ለማስተማር እኮ ነው ከየት? ኧረ እኔ እንደዛ አላልኩም። አንተ ምን ዘሎ ቲቸር ጋር እስኪ በጣም ይከብዳል እንዴ ቲቸር ና አንቺ ዝንጀሮ ተውለቱን እኮ ነው። አንቺ ይዙ ውጪ ከዚህ ክላስ ፈጣጣ። እኔ አንቺን ለማስተማር ትውልድም ትረሷ ከያረኩኝ እመጣለሁ። አንቺ እኔ ልታላግጫለሽ አይደል? ውጪ ቲቸር አንተን አይደለም ውጪልኝ። ሁለተኛ እንዳገቢ እዚህ ክላስ ይዙ ውጪ ከዚህ። ባሪሳ ሳጥን ፈልጌ ነበር። የሬሳ ሳጥን? አዎ ሬሳ ሳጥን ነው ወንድሜ። እኔ በቁሜ መጥቼ እንዴት ነው? ምን ሆነ ነው? እየቀለድክ ነው? አይ ኑሮ እየተወደደ ስለሚሄድ ሁሉም ገዝተው ነው የሚያስቀምጡት። ኧረ ተው እንጂ በእናትህ
አሁን ስጠኝ በእናትህ። እሺ ኪሎን ንገረኝ። እሺ ኪሎ ምን ያደርግለታል? አንተ ሰው ያማል እንዴ? ለመሬት ይከብዳታል። ምን ታንክ ነው እንዴ የምትቀብረው? ምን ያደርግልኛል? እኔ ኪሎ ምናምን ማወቅ ልቡታን ብንከፍል ነበር። እሺ ቁመቱን ንገረኝ። እሺ ቁመቱ 2 ሜትር 2 ሜትር። ያሉኝ ሳጥኖች ሜትር ከ90 ናቸው። ወይ ጭንቅላቱ ወይ እግሩ ውጪ ነው የሚሆነው። እንዴት ነው አንተ ሙቱ ቀሽ ታረገኝ ነው? እንዴት ነው ውጪ? አታው እንጂ ጓደኛዬ ነው። ቀጥሏል። ተው እንጂ ሳጥኑ ይቀጠላል። ከመቃብር በላይ አበባ፣ ነጭ ሽንኩርት፣ ዝንጅብል፣ ጤና አዳም አለ። ምን ያስፈልጋል? አበባ ውጪ ይደረጋል። ሰይጣን ካለበት ጤና አዳም። እሺ እግሩ የሚሸት ከሆነ ዝንጅብል። ተው እንጂ ሌላ ፓኬጅ አለ። ሞቶ አብሬው ሳምንት ድረስ ቀብር ውስጥ አጽናናዋለሁ። አሬ እናንተ ይለያል። በህይወት እያለ ሰውየው ምንድን ነበር ሙያው? ዘፋኝ ነው። ዘፋኝ ነበረ እኮ እስኪቃጠል ድረስ ሸኘዋለሁ። ማን ፈራጅ አረጋ አንተን እስኪቃጠል ምናምን? ያው ሙያውን ነው። ግን አንተ ሻጭ ነህ? ግን የምር በእውነት እኔ ሻጭ ነኝ። ጥሩ ቦታ ብዙ ሰው አስገብቻለሁ። ስም ልጥቀስ እንዴ? ምንድን ነው? እስቲ ጥቀስ። አልጠቅስም። ኧረ ለይነከይ በእናትህ እንተ ጅል። አቤት አባዬ። ዛሬ ጥናት የለም እንዴ? ማለት ነው እንግዲህ ማለት አራጥንቼ ነበር። አሁን ነው ያረፍኩት እኮ እያጠናሁ ነበር። ኧረ እሺ ምንድን ነው ያጠናኸው? እንትን ማትስ ማለት ባዮሎጂ አይደለም፣ ኬሚስትሪ፣ ፊዚክስ ነው መሰል። ፊዚክስ ነው መሰለኝ። ጭራሽ ያጠናሁንም አታውቀው? ኧረ አባዬ እንደዛ አይደለም፣ ፊዚክስ ነው። ሳጠና እኮ ተመስጬ ስለነበር ልብ አላልኩትም፣ ለዛ ነው። አትለኝም እባክህ። እሺ ፊዚክስ ስለምን አጠናህ? እንትን ስለ ፋርስ ማለት ፈረስ እንትን ፎርስ። ጉድ ፈላ ዘንድሮ አንተ ፈረስ አቋም። እሺ ልጠይቅህ፣ ዋት ኢዝ ፎርስ? የስ ምን ማለት እንትን ፎርስ ኢዝ ሶሻል ሳይንስ እረፍ። እሺ which study about ሌላ ፎርስ ሳይ እንዲህ ነው እንጂ ልጅ ከወለደው አይቀር። እስኪ በል ፎርሙላውን ንገረኝ የፎርስን። ፎርስ ኢዝ ኢኳልስ ቱ ዲስፕሌስመንት ማይነስ እሺ ሌላ ዲስፕሌስመንት። ጎበዝ። እሺ ዋት ኢዝ ዲስፕሌስመንት? ዲስፕሌስመንት comes from 3 Greek words: dis, place and ment. Dis means dislike, and place means ቦታ, and ment means menta caramella. So in combination, displacement means I dislike to eat menta caramella in this place. አቤት እውቀት! ይሄን እውቀት እኮ ዘራኸው። አንተማ የኔ ልጅ አይደለህ ወይ? እናትህ ማቅጣብኛለች ወይ ደግሞ ያኔ ልጁን ጥለው እንግዲህ ልጁን ያሳቀፉኝ።